ጥሮች ነን። ያ ለምንድነው ጀርመንኛ እንደዚህ የምታወሩ ምናምን ነገር ብለው ባይሉ እንዴት ጀርመንኛ እንደዚህ ታበላሻለች ምናምን ብለው እንትን ይላሉ ነው። እስቲ ቆዩ ተውኝ። ወደ ነገር ከመግባቴ በፊት አሁን ወዴት ልግባ መሰላችሁ? ወደ ቡና። ይልቁንስ አዲስ አካውንት ነው። ታፕ ታፕ አርጉ፣ ፎሎ አርጉ። ይሄ አካውንት ነፍሱ እንዲረዝም ይህ ምንንም ደግሞ ካሳደግኩት በኋላ እንዳይወስዱት ታፕ ታፕ አርጉና ከዛ አንዳንድ ያየናቸውን ነገሮችን እኔ ከነጭ ቅማል ጋር ችግር የለብኝ። ነጭ ቅማል አሁን አታንሱብኝ እዚህ ጋር ኦኬ። ስለ ሰው አሁን እኛውን ሌላ ችግር አለብን። ሌላ ፕሮብሌም እንትን ቲተር የቤቴን አይሱን ከፍቼ አፍንጫ እፍን ነብሏል። ኦኬ ለሙቀት ብዬ ማለት ነው። እኔ ያልወድም በነገራችን ላይ ግን ለልጆቹ ብዬ ነው። ልጆቹ ሙቀት ያስፈልጋቸዋልና እንጂ አፍንጫዬን ያመኛል። የነበረውን ጉንፋን በሙሉ አስለቅቄ የላቸው ሻይ በሻይ አድርጌያቸው በቃ ሻይ በሻይ በቃ እያሉ እና ይሄን ምላችሁ። እንዴት ናችሁ? እስቲ ኮፒ ሊንክ አድርጉ አካውንታችን ሌላ ቦታ እንዲደርስና ፎሎ ሰምቻታለች። አንበጣ ለቃሚ ተዋት እንትን በሉ ፎሎ አካውንቱን ፎሎ አድርጉ። አካውንቱን ፎሎ አድርጉ። ፎሎ ያላረጋችሁ ጂጂ እኔ ብደውል ደዊ በዚህ ሰዓት አይደወልም። በዚህ ሰዓት እንደምንወዳት ብቻ ነው መናገር ያለብን። ኦኬ እንደምትወዷት እያንዳንዳችሁ እናንተ ከኔ ውጭ አይቀመጡ። እግዚአብሔር ምንድን ነው? እኔም ብቻ ነው የሚፈልጉት። ጉድ እኮ ነው ጉድ። አያት ትወደዳለች። በነገራችን ላይ እኔ አያቴን ወዳት ነበረ። ስቲል ነው ድረስ በጣም ነው የምወዳት አያቴ፣ በጣም ነው የምወዳት። እኔ እግዚአብሔርን ከእናትሽና ከአያትሽ ብትለኝ አያቴን ወዳታለሁ። ያ አሁን እናንተ ምንድን ነው ማድረግ ያለባችሁ? እንደምትወዷት ነገሯት፣ እንደምታከብሯት። ራሷን እንዳትወቀስ፣ ምንም ነገር ቢመጣ ራሷን እንዳትወቀስ ነው። ሁላችሁም ፍቅራችሁን፣ ክብራችሁን ቮይስ ኪድስ ነው። ሚስጥራችንን እንዳትሰሙብን ነው እንጂ እኮ መብታችን ነው። ቆይ አንድ ጊዜ እስከዛ ታፕ አድርጉ እስኪ፣ ፎሎ አድርጉ ያሱናል። ልጆች ኮፒ ሊንክ አድርጉ እስቲ። ኮፒ ሊንክ አድርጉ ጋይስ፣ ኮፒ ሊንክ አድርጉ። ኮፒ ሊንክ አድርጉ ጋይስ፣ ኮፒ ሊንክ አድርጉ። አቀማመጡ ራሱ ሲደብር አልተመቸኝም። ምንም ነገር በቃ ስትቀመጡ አይመች። ያንዲ በቃ እንትን ከሌለ በስተቀር ቁጭ ብዬ እዛ እንትኑ ላይ አይገርምም። ለምጄ እዚህ ላይ ምንም እንትን አላለልኝም።
አዎ ያኛው አካውንቴ ለጊዜው ችግር አለበት። በተለይ ላይቭ ላይ ምናምን ችግር ስላለበት ከቻላችሁ ይህንን አካውንት ፎሎ በማድረግ አሁን ትላንትናም ነግሬያችኋለሁ። የሚያስፈልገው እንደ ሴት አይዞሽ ማለት ነው። ድንገራችሁ የሆነ አንድ ዝም ብዬ ሳስበው ትላንትና ሁል ጊዜ ሴቶች ላይ ያለውን ጫና ታውቁታላችሁ። አጠፋንም አላጠፋንም በጣም በህብረተሰቡ እንድንገለል ትንሽ እንደሆንን ባለጌ እንደሆንን መጥፎ ሴቶች እንደሆንን ነው የሚነገረን እና ባምቢ ታውቋታላችሁ አይደለ? ባምቢ ባለፈው ከቦይፍሬንዷ ጋር በነበረችበት ጊዜ በነበረው ነገር እንግዲህ ወንድ ነው፣ ለዚያም የበሰበሰ የትም አረብ ሀገር ተወልዶ ያደገ ወፍ ዘራሽ ማለት ነው እና አማርኛ እንኳን የማይችሉ ናቸው፣ የውጭ ዜጎች ናቸው። ያንን ነገር አውጥተው እንደዛ ልጅቷን ሲወቅሱ ይች ልጅ በምንም መልኩ ሊሆን ይችላል እራሷን ለመከላከል ሊሆን ይችላል። እኔም ብሆን በአሁኑ ሰዓት እኔም ብሆን ከአንድ ወንድ ጋር ብሆን ዳውንሎድ አድርጌ ወይም ደግሞ ቪዲዮ ሪከርድ አድርጌ ነው እንኳንስ ከወንድ ጋር አይደለም ከሴት ጋር ማውራን ራሱ ሪኮርድ ነው የማደርገው። እግዚአብሔር ምስክር ሪከርድ ነው የማደርገው። ምክንያቱም ሴቶችም ለሴቶች የሚክዱበት ጊዜ ነው ዛሬ። በተለይ አንዳንድ የሆነ ወሳኝ ነገር ስታወሩ አሳምተው አማቸው የሚሉ ናቸው እና እሷ ልጅ ባደረገችው ነገር ምናልባት ወይ ዞር በል ስትለው ወይ ምን ስትለው አልፈልግም ስትለው ይሆናል ያንን ቪዲዮ እንደዛ አውጥቶ ሊያዋርዳት የፈለገው እና የተቀባበለው ማለት ነው። ግን በዛ ሰዓት ይችልች አንድ ሰው የደገፋት የለም። ወንዱም በተለይ ደግሞ ሴቶች ማለት ነው እንደዛ ወርደውባት፣ ኢትዮጵያን ሴቶች እንደዛ ወርደውባት የደገፏት ቢኖሩ እናቷና እግዚአብሔር ብቻ ናቸው። ቤተክርስቲያን እስከ መግባት፣ ገዳም እስከ መግባት፣ ጸሎት እስከ ማድረግ ምናምን ማለት ነው እና የተለያዩ ሴቶች እኔ ስህተት አለው ሴት ልጅ ወደ ሌላ ጋራ ልቧ የሚሄደው ወይንም ደግሞ ወደ ሌላ ጋራ የምትሆነው የሆነ ሰምቲንግ ሮንግ ሲኖር ነው። በቃ የሆነ ነገር ሀፕን ሲያደርግ ወይ የሆነ ነገር ሳይጥማት ሲቀር ወይ ካለፈው ሰው ጋራ ልታወራ ትችላለች። እኔ አሁን ይቅርታ አድርጎልኝ ከኤክሴ ጋር አወራለሁ። ከባሌ ጋር እያለሁ ባሌ ሲያበሳጨኝ ወይ ባሌ ያልሆነ ነገር የሆነ ነገር በቃ ምክንያቱም ታወራላችሁ። ገባችሁ? ይሄ ነገር እንደ ስህተት ሊሆን ይችላል ወይ አጋጣሚዎች ምናምን ሊሆን ይችላሉ ወይ የሆነ ነገር ባታስቡ ታወሩታላችሁ። ያንን ነገር ከእናታችሁ ጋር የማታወሩትን ከኤክሳችሁ ጋር ታወራላችሁ። ከጥሩ እህታችሁ ጋር የማታወሩትን ከኤክሳችሁ ጋር ታወራላችሁ እና የሚያገናኛችሁ ብዙ ነገር ሊኖር ይችላል። እኔ ይህንን ነገር ማድረግ ጥፋት ነው ብዬ አልልም። ጥፋት ነው ብዬ መናገር አልችልም። ገባችሁ? ያ ነገር የሚያስወቅስ ከሆነ ኦኬ ያስወቅሰን እንደ ሴት እና አስቡት እንግዲህ ያ ብቻ አይደለም። በሳምሪ አይታችሁታል። በሌሎች ሴቶች ብዙ ሴቶች ያለ ስህተታቸው ከኤክሳቸው ካለው ቦይፍሬንዳቸው ጋር የሆነ ነገር ሀፕን ሲያደርግ በቃ በተለይ የሚዲያ ሰው ከሆኑ የሚወቀሱት ወቀሳ አይደለም። በተለይ በጣም ስትሮንግ ከሆነች ሴቷ ዝም ብላችሁ ደግሞ እቺ አቅሟ የማይችለው የማትናገረው አትወቀስም። ምክንያቱም መናገር አትችልም። የሚወቀሰው ማነው? ሁል ጊዜ በጣም ስትሮንግ የሆነች ሴት ናት የምትወቀሰው። ፋይት የምታደርግ ለላይፏ ህይወቷን የምትለው ዝም ብላችሁ ባምቢን አይታችኋታል ምን ያህል ስትሮንግ እንደሆነች። ዋንትያ ነዋት። ዋንትያ ምን አይነት ስትሮንግ እንደሆነች እንዴት አድርጋ እንደተነሳች እንዴት አድርጋ እዚህ ጋር እንደደረሰች። ጃኒ ነዋት። ሳምሪ ነዋት። ያቺ ልጅ ማን ነበር ስሟ? 6 ወር አግብታ በ6 ወር አይፈታችሁ ማን ነበር ስሟ? እሷ ልጅ ብቻ ለእናንተ ፎር ኤግዛምፕል ነው የምነግራችሁ። ያው እኔ ስማቸውን ጠርቼ እዚህ ጋር እንትን ባልልም ማለት ነው እና እኔ የራሴ አንቺ የበሰበስ ሻሮጌት እኔ የራሴ አያርብኝም። የራሴ ልክ አስገብቸዋለሁ። ገና ልክ ይገባል ማለት ነው። ምክንያቱም ወይ አር ኢን ጀርመን ገባሽ? ብዙ ሴቶችን ናቸው
ብዙ ሴቶችን ናቸው። ለምን መሰላችሁ? ጠንካራ ሴት ላይ ማለት ነው እንደዚህ አይነት ድንጋዮች ይወረወራሉ። እንደዚህ አይነት ኃይለኛ ቃላቶች ይወረወራሉ። በተለይ የሚዲያ ሰው ከሆኑ የሆነ የራሳቸው ማክት እንትን ካላቸው ብራንድ ካላቸው ታዋቂ ከሆኑ እስቲ የትኛዋ ሰነፍ ሴት ላይ ነው እንደዚህ ሲወራ የምታዩት? አሁን እንቁርቴን አይታችኋታል። ታወራዋለች እንዲሆንኩኝ የሚያዝንላት ግን አንድ ሰው የለም። የሚተቻትም የለም፣ የሚያዝንላት የለም። ኢቨን የሚተቻት የለም፣ የሚያዝንላትም ሰው የለም። ለምን? ሺዝ ነቲንግ ስትሮንግ አይደለችም። ምንም የሚታይ ነገር የላትም። በጣም ወጣት ሆነው ጠንካራ ሆነው ትልልቅ ሴትም ሆነው ጠንካራ ሰላም አርቲስቷን አይታችኋታል። በጣም ጠንካራ ልጅ ናት። ተመሳሳይ ነገር ነው የሚደርስባቸው። ለምን? እይታ ውስጥ ነው ያሉት። ሎዛን ያታው ፖለቲካ ውስጥ የተጨማለቀች፣ ዘር ውስጥ የተጨማለቀች፣ የራሷን ዘር ንቃ ለራሷ ዘር ማትሆን የራሷን ዘር አሳልፋ ሰታ ሌላ ላይ የምትጨማለቅ፣ እሱንም ደግሞ በኛው በአንዳንድ ጅል የኦሮሞ ልጆች ፎሎወር ያላት። መቼስ የሷ ህዝብ 5 ሚሊዮን ወይ 10 ሚሊዮንም ሆኗል። እንዲሁም ከሌላውም ኢትዮጵያ ፎሎወር ያላት ምኗም የማያምር የሆነ መልክ የሌለ የሆነ ደስ የሌላት። እኔ አንዳንዴ እንዲያያትና ችልጅ ግን ምን ሆነው ደስ የሚለው እላለሁ። ቆይ እስኪ የሆነ ነገሯ ስታወራ አትስበኝም። አንደኛ ነገር ኢቭን ስታወራ አትስበኝም፣ ስትናገርም አትስበኝም፣ ስታለቅስም አትስበኝም። እግዚአብሔር ምስክሬ እና ለእኔ ነው ግን ምኗን አከብሮላታለሁ? ሴትነቷን አከብሮላታለሁ። ሴት ናት። በአቅሟ ለህዝቧ የምትጮህ ሴት ናት። ንግግሯም አይስበኝም። እኔ የሆነ መሳሪያ ይዛ እኔ ብዙ ጊዜ አንድ የእሷ ጓደኛ አለ የኛ ልጅ ኪያ የሚባል ረጂጂ በእናትሽ የሆነ ነገር በይላት ለሎዛ እየሰደቧት ነው ምናምን ይላል እና ሎዛ እንዲህ ብላ ኦፍኮርስ የሚወዳት ሰው አለ። እኔ ባልወዳት እኔ ያንን አክሴፕት አደርገዋለሁ። ግን ላዳምጣ እና አንዳንዴ በቃ የሆነች የኦሮሞ ልብስ ስትለብስ የኛ ልጆች ሲሰድቧት ምናምን ነገር ኮፒ ሊንክ አርጉ ጋይስ፣ ኮፒ ሊንክ አርጉ። ሲሰድቧት ምናምን ነገር እሷ ለብሳ መቼ ሴትም አታደርሰንም። እሷ ለበሰችው አልለበሰችው የት የሚያደርሰን ነገር የለም። እኛ በደማችን ልብሳችን እናስከብረናል በልጆቻችን እና ግን ከሰው ጋር ለመኖር ከአንድ የትግራይ ማህበረሰብ ጋር ለመኖር ይቺ ልጅን መጥላት እንደሌለብኝ ነው የማውቀው። ገባችሁ? ይሄ ዲፕሎማቲክ የሚባል ነገር አለ። አብረን አንድ ሀገር አለን፣ የጋራ ሀገር ግን